ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን መቆማችሁ እንዳይዘነጋ እያልኩኝ በቀጥታ ወደ መረጃዎቹ ነው የማመራው። በስፋት እንግዲህ መረጃውን ለማዳረስ ሞክራለሁ። ስለዚህ ሁላችሁም ይሄ መረጃ ከመጀመራችሁ በፊት ሼር በማድረግ ላይክ በማድረግ ትብብር አጋርነታችሁን በማሳየት ከጎናችን በመቆም እንድትጀምሩልኝ እሻለሁ። ምክንያቱም መልእክቱ መዳረስ ያለበት ነው ብዬ ስለማምን ማለት ነው። በአርሲ ላይ የተፈጸመ ያለው መከራ ዓለም ያወቀው ፀሐይ የሞቀው ሀቃችን እውነታችን ነው። ሁላችንም ዛሬም ድረስ ድምጽ እየሆን ስለሆነ ማለት ነው። ያላባራው የአርሲ መከራ፣ ያላባራው ስደት፣ ያላባራው ግፊትና ሮሮ መቀጠሉ ብቻ ሳይሆን ትልቁን ህመም ድምጽ ይሆኑናል ብለን የምንጠብቃቸው ይጠብቁናል ብለን የምንጠብቃቸው አባቶቻችን በተለይ ሊቃነ ጳጳሳቱ ያልሆኑ ነገሮችን መናገር ሲጀምሩ ያኔ ያመናል። ብፁዕ አባታችን ብፁዕ አቡነ ያሬድ በረከታቸው በሁላችን ላይ ትደርና የአርሲ የሀገረ ስብከቱ ሊቀ ጳጳስ ናቸው። ግን ምን አሉ? በጣም በሚያሳዝን ሁኔታ የተናገሩት ነገር ያማል። እውነት ለመናገር ያን ያህል አሳሳቢ ጉዳይ አይደለም። በቁጥር ይሄን ያህል አነጋጋሪ ሆኖ አጀንዳ ሆኖ ሊደመጥ የሚገባውን ነገር አይደለም አይነት ንግግር ተናግረዋል። ስንት ሰው ሲሞት ሲሆን የሚናገሩት? እኔ በጣም ያመመኝ በጣም የተሰማኝ ምንድን ነው፣ ከኛ አልፎ ኦሪየንታል የምንላቸው አብያተ ክርስቲያናት ለምሳሌ ህንድ ማላንካራ ብፁዕ ቅዱስ አቡነ ማርቶማ መሰሉኝ ባለሰዓት የህንድ ፓትሪያርክ ማለት ነው። ማላንካራ ፓትሪያርክ ድምፅ ሆኖናል። የኛው አባቶች ደግሞ አሳሳቢ አይደለም እያሉ ነው። መች አሳሳቢ እንደሚሆን አላውቅም። ብፁዕ አቡነ ያሬድ ወደ ሀገረ ስብከቱ ሄደው እንደማያውቁ ይነገራል። ያው 2-3 ሄደዋል። እሱንም ለተወሰነ እንደውም ምን የሚገርመኝ በሪፖርት ራሱ ቀርቧል። በዚህ በዓል ብፁዕነታቸው መጥተው ባርከውናል ብለው 2 እንደዚህ በአመት ውስጥ አንድ ጳጳስ በአመቱ 2-3 ወደ ሀገረ ስብከቱ ሊሄደበት እንኳን በቅዱስ ሲኖዶስ ጉባኤ ሪፖርት ላይ ቀርቧል። እነዚህ አባቶች ናቸው ሀገረ ስብከቱን ሳይመሩ ስለ ሀገረ ስብከቱ ሲጠየቁ ብዙ አሳሳቢ አይደለም ያሉት። ይሄ ነው የሚያመው። በጣም እውነት የሚያመው ይሄ ነው። ይጠብቁናል ያልናቸው ከመጠበቅ አልፎ መሞታችን እንኳን መናገር አለመቻላቸው ያመናል። ብፁዕ አቡነ ያሬድ የተናገሩት ትንሽ አስከፍቶናል እውነት ለመናገርና ወንድማችን ጸጋዬ ክፍሉ እንዲህ ሲል ይዘግብልናል። ተካተን እንመለስ። ዛሬ የወጣው መግለጫ ላይ አቡነ ያሬድ አርሲ ላይ እየተከሰተ ያለው ነገር በጣም ቀላል ነው ብለዋል። በጣም በሚያስቅ ሁኔታ ላይ ዛሬ ሰፊ የሀገረ ስብከቱ ላይ 3 ልኡካን ተወካዮች ከቅዱስ ሲኖዶስ ተመድበው ሄደው ነበረ። እዛ የደረገው ውይይት ላይ ያነሱት ሀሳብ አንደኛውና በጣም በዋነኝነት የተነሳው ሀሳብ አንደኛ ነገር አቡነ ያሬድ ሀገረ ስብከታችን ላይ ስለማይመጡ አንፈልጋቸውም፣ ሊያጽናኑንም አልቻሉም። ጭራሽ ደግሞ አደጋው ተከስቷል እባካችሁ ድረሱልን ብለን ስንደውላቸው አደጋው ቀላል ነው ብለው ስልክ ይዘጉብናል ያሉት። እንደምትመለከቱት ቲክቫን የዘገበው አቡነ ያሬድ አርሲ ላይ የሚፈጸመውን ጉዳትና ጉዳይ ቀላል ነው ብሎ ነው ያለፉት። የኦርቶዶክሳውያን መከራ፣ የኦርቶዶክሳውያን ግድያ ለአቡነ ያሬድ ቀላል ነው። ያሳዝናል። እንግዲህ የተወዳችሁ ቤተሰቦቻችን አንዳንዴ ቃላት እንኳን የማይገልጹ ሆነው ሲገኝ ዝምታ ነው አይደለ መልሱ ማለት ያማል። በእነሱ ቦታ ወይም በእነሱ ጫማ ላይ በዚህ በሚሰደዱት፣ በሚሞቱት፣ በሚያለቅሱት፣ በሚታመሙት፣ በየሆስፒታሉ በሚንከራተቱት ዛሬም ድረስ ለመተንፈስ እንኳን መከራ ውስጥ ሲቃ ውስጥ ያሉትን ስናስባቸው ነው ሊገባን የሚችለው ብዬ አስባለሁ። አለ ያገባን አንዳንድ አባቶቻችን ይገባቸዋል ብዬም አላስብም። ለምንድን ነው ይህንን ምለው? አርሲ ላይ የሞቱ ነው እያልን የሆኑ እናት ከሞቱ 40 ቀናቸው ላይ
40ኛ ቀናቸው ዝክር ላይ ፓትርያርኩ ተገኝቷል የሚል ዘገባ ኢኦቲሲ ይዘግብልናል። እዚህ ጋር የሞትኩ ነው አትርፉኝ፣ ድረሱልኝ፣ ድምፁ ሁኝ እያለ የተሯሯጠ የሚገኝ ምዕመን እያለ እዛ ጋር ከሞቱ 40 ቀናት ላለፉት ለተስካራቸው ፓትርያርኩ ሊቃነ ጳጳሳቱ ይሄዳሉ። እዚህ ጋር የሞት ነው ሲሉ እዚህ ጋር ደግሞ ያስመርቃሉ። እናንተ ድምፅ ያሉ ናችሁ። የትኛው መጥቶ ነው ለነዚህ ኦርቶዶክሳውያን ድምፅ የሚሆነው? ለዛ ነው ሊቀ መዘምራን ቴዎድሮስ አባቶቻችንን አትንኩ ብሎ ሲናገር የተሰማን ያኔ ነው። ተሰምቶናል። ለምን አልነካንም? እውነተኞቹን ማን ነው? ብፁዕ አቡነ ይስሐቅን የተናገረ ማን ነው? ብፁዕ አቡነ ናትናኤል የተናገረ? ብፁዕ አቡነ ሄኖክን የተናገረ ማን ነው? ብፁዕ አቡነ ቄርሎስ አረጋዊን የተናገረ? ብፁዕ አቡነ ቀውስጦስ አረጋዊን የተናገረ ማን ነው? እኚህ ድምፅ የሆኑ አባቶቻችን ናቸው። ድምፅ ያልሆኑ አባቶቻችን ግን እንናገራለን ነው ያለው። ለምን ከተኙ እንዲነቁ እንነግራቸዋለን ነው። ህንድ ላይ በማላንካራ ያለው ኦርቶዶክሳውያን እንዴት ድምፅ እንደሆኑን ቪዲዮ ላሳያችሁ። የኛዎቹን ሳይሆን ህንድ ላይ የነበረው የኛዎቹ ስለተው ቢያንስ ሩቅ ያሉት ድምፅ ሆኖናል። እግዚአብሔር ይስጣቸው። ተጋትረን እንመለስ። አባቶች ለምንድን ነው ያልተናገራችሁት? መሬት በስማችሁ አለ፣ ብር በአካውንታችሁ ውስጥ አለ፣ ልጆች አላችሁ፣ የምትፈሩት ነገ ብላችሁ የምትሰጉበት ነገር አለ። ሀብቴ ቢነጠቅ ቤቴ ቢጠፋ ብላችሁ የምትፈሩት ነገር አለ። እሱ አስፈርታችሁ ነው ወይስ ምንድን ነው? ያሳዝናል በእውነት ለአባቶች አንጠቀመው እንጂ ቃላቱን ያሳዝናል ከሚለውም በላይ ብዙ መጠቀም ነበረብን። ቤተክርስቲያኗ ጳጳስ ያጣች እስኪመስል ድረስ ወጥቶ የሚያወግዝ ሲጠፋ ከህንድ ኦርቶዶክሳውያን ላይ የሚደረግ ግድያ ይቁም ብለው የህንድ ኦርቶዶክሳውያን አባቶች አወገዙ። የኛ ሲኖዶስ እስካሁን አላወገዘም። መግለጫ ብቻ ነው እንደ አንድ ለቅሶ ደራሽ እንደ ሩቅ ሰው። እንደው መጽናናቱን ያድላችሁ ከልብ ያልሆነ ከአፍ በጣም በሚያሳዝን መልኩ እነ ብፁዕ አባታችን ብፁዕ አቡነ ሳይሮስ፣ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ መች ነው ትግል የምትጀምሩት ከሰይጣን ጋር? ጸሎት የጸሎታችሁን ምላሽ መች ነው የምንሰማው? የሰው ልጆች ሞትስ ደም እንባ አያስነባም? መች ነው የምታለቅሱት? መች ነው ከ5 ኪሎ ወደ 4 ኪሎ ወረድ ብላችሁ ብሶት የምትገልጹት? መች ነው ለህዝብ ተወካዮች ምክር ቤት የምታሰሙት? መች ነው ለህግ አካላት የምታሳውቁት? መች ነው የህግ ባለሙያ ልጆቻችሁን ሰብስባችሁ ፍትህ እንዲሰጥ በፍትህ አደባባይ የምትጮሁት? መች ነው ልጆቻችን ሞተዋል ብላችሁ ሐዘን አውጃችሁ ሐዘን የምታውጁት? መች ነው የሞቱ ልጆቻችሁን ፍትሃት ፈታችሁ ስርዓተ ቀብራቸውን የምትፈጽሙት? መች ነው ከሟች ቤተሰቦች ጋር ተገናኝታችሁ እንደ ሃይማኖት እንኳን ባይሆን እንደተወለዳችሁበት ባህል ሐዘን የምትቀመጡት? እንደ ሃይማኖት የሃይማኖት አባትነታችሁን ስለረሳችሁ። የተወዳጁ ቤተሰቦቻችን ኦርቶዶክሳውያን እንግዲህ ህንድ አሃት አብያተ ክርስቲያን ናት፣ ሩቅ ናት። ለእኛ ግን ድምፅ ሆናለች። እግዚአብሔር ያክብራቸው በእውነት የእኛም ቤት ጉድ ይቀር። መምህራኖቻችን ምን አሉ? ወቅታዊ ትኩሳቶች ምንድን ናቸው? የተሰሙ ያሉ መልእክቶች ምንድን ናቸው? ዛሬም ስለ አርሲ እንናገራለን። ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ ከእናንተ የሚጠበቀውን ነገር አድርጉ፣ አዳርሱ፣ መረጃውን ይዳረስ፣ ድምፅ እንሁን። በቃ ቢያንስ እኛ እንኳ ድምፅ እንሁን፣ እንድረስላቸው። እስቲ ጩኸታቸው እኮ ያማል። ህፃኑን ተመልከቱ፣ ሁሌ በአይነ ህሊናቸው አሰቡት። እግሩ የተቆረጠውን ህፃን፣ እናቴ የሚለውን ህፃን አሰቡት። እናቴ የሚለውን ህፃን አሰቡት። ለእነዚህ አይነት የምንደርሰው መረጃውን ስናዳርስ ነው። ላይክ ሼር እያደረጋችሁ ተከታተሉ። ፈሪና አልቃሻ የሆናችሁ ኦርቶዶክሳውያን ይህንን ቪዲዮ በጭራሽ እንዳታዩት፣ ለእናንተ አይደለም። ነገር ግን ለእምነቴ ዘብ ቆማለሁ የምትል ኦርቶዶክሳውያን ግን ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ እና ዱዊት በማድረግ ለብዙዎች በማድረስ ተባበሩ። በየጊዜው እየተመጣ ፍትህ ብሎ መጮሁ ምንም አይነት መፍትሄ አያመጣም። ምክንያቱም ፍትህ የሚሰጥ አካል ቢኖር ኖሮ እስከ ዛሬ አልቅሰን የጠየቅናችሁ ጉዳዮች በሙሉ ፍትህ እያለን የጮንባችሁ ጉዳዮች በሙሉ መፍትሄና ፍትህ ባገኙ ነበር። ነገር ግን ይህ አልሆነም። እንደሚታወቀው በየጊዜው በተለይ ደግሞ በአርሲ ዞን እንደሚታወቀው በየአመቱ ነው
7 ዓመት ሆኖታል እዛ አካባቢ ኦርቶዶክሳን መገደል ከተጀመረ ማለት ነው። ስለዚህ የትኛው ፍትህ ተገኝቶ ነው ፍትህ እያልን የምንጮኸው? ስለዚህ አሁንም ጥቁር እየለበስን መተን እያለቀስን ምናምን የሚያለቅስ ኢሞጂ የላከን ዝም ብለን ፍትህ ብሎ ጀስቲስ ምናምን እያሉ መጠየቁ አይደለም መፍትሄው አንድና አንድ ብቻ ነው። እሱም መደራጀት ነው። መደራጀት ስንል ምን እያልን ነው? መደራጀት ማለት እርስ በርሳችን መተዋወቅ፣ እርስ በርሳችን መዋደድ፣ ለዚሁም እርስ በርሳችን ያለን ጥላቻ በማስወገድ ለቤተ ክርስቲያን ዘብ መቆም፣ በአንድነት መቆም፣ እንደዚሁ ደግሞ የተለያዩ መረጃዎችን መለዋወጥ እና ቤተ ክርስቲያንን በህብረት ሆኖ መጠበቅን የሚያካትት ነው። ስለዚህ መደራጀት እፈልጋለሁ፣ ቤተ ክርስቲያኔን መጠበቅ እፈልጋለሁ የምትሉ ኦርቶዶክሳውያን በኢትዮጵያ በተለያዩ ክፍሎች የምትገኙ እንደዚሁም ከኢትዮጵያ ውጭ በተለያዩ ክፍለ ዓለማት የምትገኙ ኦርቶዶክሳውያን ባለማዕተቦች ካላችሁ የት ሀገር እንደምትገኙ አያይዛችሁ በውስጥ አናግሩኝ። መፍትሄው መደራጀትና መደራጀት ብቻ ነው። ሰላም ክርስቶስ ይብዛላችሁ። የአርሲ ክርስቲያኖች አሁን አያችኋቸው እኮ አሁን እኛ መከራ ደረሰብን ነው ታዲያ የሚያስብለው? መከራ ደረሰብን እኛ። ኧረ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። እኛንማ ምንም አይነት እንኳን ሰይፍና ስለት ተነስቶብን ድምፅና የሰው ፊት እንኳን እኮ እግዚአብሔር እንድንጠራጠረው የሚያደርገን ሰዎች ነው። ሰው ፊቱን አጠላብን ብለን እኮ ምንቀር ሰዎች ነን እኛ። እውነቱ ይሳሰት እውነት ፊቱን አጠቆረብኝ ብለን እየሄድን እሷ ተናገረችን ብለን እየሸሸን ባለንበት እነሱ በፍጹም መከራ ሊያደርቃቸው በሚችሉ ክርስቲያኖች መካከል ሆነው እውነተኛ ዘር ሆነው ታይተዋል። ይሄም ብቻ አይደለም፣ እኒህ ሰማዕታት ሌላም ትምህርት አስተምረውናል። በቅርቡ ሶስተኛውን መሬቶች ናቸው። እሾህ ይዋጋል። እሾህ በደንብ አድርጎ ከፍ ተብሎ እንዳይታይ አንቆ ያስቀራቸው ብዙ ነገር ነበረ። ከፍ ብለው እንዳይታዩ ጩኸታቸው እንዳይሰማ በሰውኛው ያፈናቸው ነው። ያቆታርደናል። ስለዚህ ለምንድን ነው እዚህ ያለነው ሰዎች ራሱ ለዚህ ኦርቶዶክስ እንትን ተናገሩናት ሄሎ ለዚህ ኦርቶዶክስ እንትን መነጋገር አለብን። እኛ ራሳችን ነን አሁን መነጋገር ያለብን። ምክንያቱም ለመጮህም ምን ካህን አለንና ነው እኛ ራሳችን። እዛስ ቢሆን የሚያስገድለን ማን ነውና ነው? እዛስ አባት አለን፣ እዛስ አባት አለን ወይ? እኔ አባት የለኝም። እኔ እንደውም ንስሐ አባት ላይኖረኝ ይችላል ካሁን በኋላ። ምክንያቱም እኔ ገደል ስገባ መጣባት በጎቹን ቀስቅሶ ሰዶ ለተኩላ ሰጥቶ ቤቱ የሚቀመጥ አባት በየቤቱ ጊዜ በየሀብታሙ ቤት ሄደው ሊሆን ይችላል፣ ወይም ወደ ግብዣው ሄደው ሊሆን ይችላል። አሁን ነው እኛ እንደዚህ የምንሆነው? እንደዚህ መሆን የለብንም። አሁን ራሳችንን መነሳት ያለብን። ዛሬም ታርደዋል፣ ነገም ይታረዳሉ። እኛም ታርደናል። ዛሬ ተዞዳ መታረድ የለም። ያ አንድ ቤተክርስቲያን ላይ ዲሲ ላይ ብቻ ያለው ህዝብ ምን ያህል ነበር? ስንት ደብር እየከፈቱ እየመጡ ለዶላር ነው ዶላር ሲያገኙ በቃ እነሱ ለራሳቸው መዝናት። እንደው ዛሬ ሞተናል። እኛ እንዳልሞትን እንዳቆጥሩ። ስለዚህ አሁን እኛን አደራጁንና እኛ ተደራጅተን ምን ይሁን ኦርቶዶክስ የሚለውን እዚህ ሀገር ካሁን በኋላ እኔ ቤተክርስቲያን ምን 0.5 ሳንቲም አልሰጥም። እኛ ጳጳስ አትስጡ ያሉት እውነታቸው አይሰጥ። በቃ እኛ ራሱ ካድሬ ሆነ ቀስቅሰን ማንም ክርስቲያን ለቤተክርስቲያን እየሰጠ እነሱን እንደዚህ የሚያጎለብትበት እንትን የለም። ታቦት ሲወጣ በለቱ እንኳን ቅዳሜ ሆኖ ታቦት አያወጡም፣ ገንዘብ እሑድ ለመለመን እኛን ለማራቆት። አሁን ግን ሜዳ ላይ በጨለማ ጥለውን ለተኩላ ሰጥተውን በትነውናል። ስለዚህ እኛ ካህን የለን፣ እኛም ሞተናል ዛሬ። ስለዚህ በጣም ስለተሰማኝ ነው ዛሬ በጣም ነው የተናደድኩት። ብዙ ሀገር አካልዬ ነው እኔ አሁን ጠፍቶን ራሱ 3 ሆነን በግድ ነው ያገኘናችሁ። ለዚህ ነው ብዛት ስለሌላችሁ ነው ያጣናችሁ። ስለዚህ የሜዳ መሙላት ነበረበት። ለዚህ ያልወጣን ለመቼ የምን ኦርቶዶክስ ነው እያለች አዳሜ ነጠላዋንን እየሰበሰበች የምትመጣው የምን ኦርቶዶክስ አማኝ ናት? አማኝ አይደለች። የውሸት እምነት የውሸት ነው። አሁን እዚህ የመጣ ነው ነን ኦርቶዶክሳውያን የቆጨን። ስለዚህ እኛ ተደራጅተን የሚሆነው ለሚሞቱት ቤተሰቦችም የምንረዳበትን እኛው ራሳችን ተደራጅተን ኦርቶዶክስ ምን ይሁን ወደ የት ይሄድ? ጸጥ ብንልባቸው እኮ ምን ይበላሉ? ምንም አይበሉ። እኛ እንደማችንን እኛ እየሸጠን እያበላናቸው ነው። አሁን እኛን ጥለው እዛ ከሄዱ እኛ ለምንድን ነው እንደዚህ ብራችን እያወጣ እነሱን የምንደግፈው? እነማን ናቸው እነሱ? እዛም ያሉት ግማሹ ካድሬ ሆኖ ነው አገራችንን እንትን እያሉ ያሉት። አሁንም ደግሞ እዚህ ያው እንግዲህ እንደምናየው እዛ የታዩ እንደሆነ እዛ ያለው ንብረታቸው ይወረሳል ብለው ፈርተው ነው። ስለዚህ በእኛ ብር ነው ያ ንብረት የተሰራው።
እና እኔ በጣም ነው የተሰማኝ። አመሰግናለሁ። በአርሲ የተገደሉ ሰማዕታት ክርስቲያኖች አንገታቸው ላይ ባለው ማህተብ ምክንያት ታርደው የተጣሉ ለጅብ ራት የሆኑ ጻድቃን ሰማዕታት እነሱ አልሞቱም። አንዴ አልሞቱም በሉልኝ። አልሞቱም፣ ሕያዋን ናቸው፣ አልሞቱም። እንዲህ ብላችሁ ያለ ማስረጃ አይደለም የምነግራችሁ፣ ያለ ማስረጃ አይደለም እንዲህ ብዬ የምናገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ 12ቱን ሐዋርያት መረጠ። ስንት ሐዋርያት መረጠ? 12 ሐዋርያት መረጠ። ከዛ ውስጥ አንዱ የአስቆሮቱ ይሁዳ ነበረ። ይሁዳ አስቆሮት ተብላ በምትጠራ በኢየሩሳሌም በምትገኝ ምድር የሚኖር ሰው ነው። ለዚህ ለታላቅ ክብር ለወንጌል አገልግሎት እግዚአብሔር አምላክ መርጦስ ነበረ። ሕዝበ ክርስቲያን አድምጡኝ። አዎ በፍቅረ ነዋይ ገንዘብን በመውደድ ምክንያት አምላኩን አሳልፎ ሰጠ። ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 1 ላይ ስለ ይሁዳ ሲናገር ከዚህ አገልግሎት ታድሎ ነበረ፣ ተመርጦ ነበረ ለሐዋርያ አገልግሎት፣ ግን በኃጢአቱ ምክንያት እንደ ሞተ ይነግረናል። ከዛ ሐዋርያት ምን አደረጉ መሰላችሁ? ክርስቲያኖች ተሰባሰቡ። ያስቆሮቱ ይሁዳ ሞቷል። በኃጢአት ምክንያት ነው የሞተው፣ በበደል ምክንያት ነው የሞተው። እርሱ ከ12ቱ ሐዋርያት ተቀነሰ። ስንት ሆኑ ንገሩኝ? ስንት ሆኑ? 11 ጎበዞች፣ 11። ታዲያ ሐዋርያት ስብሰባ አደረጉ። ሐዋርያት ሥራ ምዕራፍ 1 ከቁጥር 18 ጀምራችሁ ግቡና አንብቡት። በበደል ምክንያት በኃጢአት ምክንያት የሞተው ይሁዳን በሱ ፋንታ ሌላ ሐዋርያ ለመተካት ጸሎት አደረጉ። ማቲያስንም ተኩ። ማን ተተካ? ማቲያስ ተተካ። ይሁዳ ሞቷል። ያስቆሮቱ ይሁዳ በኃጢአቱ ምክንያት ምን ብሏል? ሞቷል። ከእግዚአብሔር መንግስት ተለይቷል። ከቤተ ክርስቲያን ህብረት ተቆርጧል። ስለዚህ በሱ ፋንታ ማን ተተካ? ማቲያስ ተተካ። ጥቂት የመጽሐፍ ቅዱስ በተለይ የሐዋርያት ሥራ የመጽሐፍ ቅዱስ ክፍል ገልጣችሁ የሐዋርያት ሥራ ምዕራፍ 12 ላይ ስትመጡ ከሐዋርያት መካከል ቀዳሚ ሰማዕት የሆነውን ያዕቆብን ታገኙታላችሁ። ወልደ ዘብዴዎስ ኢትዮጵያውያን ሊቃውንት እናቱ ማርያም ባፍልያ ትባላለች ይላሉ። የቅዱስ ዮሐንስ ወንድም በማቴዎስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በፍቅር ጠርቶት ለሐዋርያ አገልግሎት የመረጠው ታላቁ ሐዋርያ ቅዱስ ያዕቆብ፣ ሐዋርያው ቅዱስ ያዕቆብ ከ12ቱ ሐዋርያት መካከል ቀዳሚ ሰማዕት ነው። ሄሮድስ እጅ ጫነ ይላል ቤተክርስቲያን ላይ የሐዋርያት ሥራ ጸሐፊ ሉቃስ ሲጀምር። ምን ጫነ? እጅ ጫነ። እጅ መጫን ማለት መከራ ማጽናት ነው። በቤተክርስቲያን ላይ መከራ አጸና። ያዕቆብን አመጡት። የሄሮድስ ወታደሮች በሰይፍ መተው ገደሉት። የሚገርማችሁ ነገር የቤተክርስቲያን የታሪክ ጸሐፊ አውሳቢዮስ የሚባል ይሄንን ታሪክ ሲተርክ የያዕቆብን ጽናት የተመለከቱ የሄሮድስ ወታደሮች ክርስትናን ተቀበሉ ይላል። ከዛ በኋላ በዚህ አላበቃም። ግፈኛው ሄሮድስ ያዕቆብን ካስገደለ በኋላ ጴጥሮስን ወደ ወህኒ ያስገባው፣ ወደ እስር ቤት። እግዚአብሔር አምላክ ጴጥሮስን ቅዱሱን መልአክ ልኮ ከወህኒ ያስወጣው። ከዛ በኋላ ሄሮድስ በበደሉ ምክንያት አምላክነትን በመናፈቁ ምክንያት እግዚአብሔር መልአኩን ልኮ ቀስፎ ገደለው ይላል። እዚህ ጋር አይደለም ግን ዋናው የታሪኩ ወይም የትምህርቱ ፍሬ ነገር። ይገርማችኋል። ሄሮድስ ገብታችሁ አንብቡት ዛሬ ሐዋርያት ሥራ ምዕራፍ 12 ላይ እግዚአብሔር አምላክ ቀስፎ ሲገድለው በትል ተበልቶ ሞተ የሚል ቃል አለ። ሊቃውንቱ ኢትዮጵያውያን ሊቃውንት መሆኑ ግብፃውያን መተርጉማን ምስራቃውያንንም ጨምሮ ስለምን በትል ተበልቶ ሞተ ቢሉ ውስጡ በስብሷልና ገዳዮቻችን ውስጣቸው በኃጢአት ምክንያት በስብሷል። ክርስቲያኖች በበደል ምክንያት በስብሷል። እግዚአብሔር አምላክ ይቀጣል። እግዚአብሔር አምላክ በቤተ ክርስቲያን ላይ በቅዱሳኑ ላይ በልጆቹ ላይ እጅ በጫኑት ላይ እግዚአብሔር ይቀጣል። ፍርድን እንጠይቃለን። ፍርድ እንጠይቃለን። ፍረድልን ብለን እንጠይቃለን። ሄሮድ ሞተ። ሐዋርያት
ስንት ቀሩ ንገሩኝ? ስንት ቀሩ? 11 ታዲያ ሐዋርያት ያስቆሮቱ ይሁዳ እንደሞተው ያዕቆብ ሰማዕትነት ሲቀበል ህብረት ሲያደርጉ አታዩም? የያዕቆብን ቦታ ለመተካት ለምን ይመስላችኋል ይላሉ ኢትዮጵያውያን ሊቃውንት። ምክንያቱም ያዕቆብ ምን አላለም? አልሞተም። ሕያው ነው። ሕያው ነው በሉ። ሕያው ነው። ለክርስቶስ ኢየሱስ ነው የሞተው፣ ሰማዕትነት የተቀበለው። ሞተ በኃጢአት አንለውም። ያዕቆብን ሰማዕት ሆነ። እኔ የሙታን አምላክ አይደለውም የሕያዋን እንጂ ይላል። በአርሲ ደማቸው የፈሰሰ ለጅብ የተሰጡ እንደነ ሐዋርያው ናትናኤል ቆዳቸው የተገፈፈ የራሳቸውን ቆዳ እንዲመገቡ የተደረጉ በስቃይ ሰማዕትነትን የተቀበሉ አልሞቱም። አልሞቱም በሉ አንድ ጊዜ። ሕያዋን ናቸው። አዎ ሕያዋን ናቸው። ከነ አብርሃም ጋር ሕያዋን ናቸው። ከነ ሙሴ ጋር ሕያዋን ናቸው። ከነ ጴጥሮስ ከነ ጳውሎስ ጋር ሕያዋን ናቸው። የሞተው በዛች ሕፃን ልጅ ላይ ሰይፍ ያነሳው ሰው ነው። የሞተው በእህቶቻችን ላይ ጦር ያነሳው ነው። የሞተው ገዳዮቻችን ናቸው የሞቱት። በርቱ እሺ። በመካከላችን ትልቅ ቦታ የሰጠናቸው ሰዎች የሉም። አሁን ሲበቃ አመሰግናለሁ። የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም ይዳረስ። ወንድማችሁ ሉል መብራቱ ነኝ። አሮስ የእናንተም የእኛም ነው።